ቁርአናችሁ ማለት ነው ስለ ሙሴና ስለ ኢሳ እስቲ የሚለውን በደንብ አስረዳኝ እስቲ። ስለ ሙሴና ስለ ኢየሱስ ክርስቶስ ስለ ኢሳ ማለት ነው። ሙሳ ወይንም ሙሴ ኢየሱስ ወይንም ዒሳ ሁለቱም ከነቢያቶች መካከል ታምራቶችንም ሁለቱንም ማለት ነው። እሺ ሁለቱም ነቢያት ናቸው ከኛ ዘንድ። ሁለቱም የተከበሩ የአላህ ነቢያቶችና መልእክተኞች ናቸው። አላህ ወደ እስራኤላውያን ሰዎች የላካቸው ናቸው። መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም ይላል። መሲሁ ራሱ ሲናገር ባንደበቱ ቃለ ኢኒ ዓብዱላህ አታኒ ልኪታብ ወጀዐለኒ ነቢያ ይላል። እኔ አላህ ነቢይ አድርጎኛል ብሎ ይናገራል። ሙሳንም ልክ እንዲሁ ኢና አርሰልና ኢለይኩም ረሱላን ሻሂደን ዓለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። ወደ ፊርዓን መልእክተኛ ላኩኝ እያለ ወደ ፊርዓን የተላከው መልእክተኛ ሙሳ ዓለይሂ ሰላም ናቸው። እና ወኢዝ ቃለ ሙሳ ሊቀውሚሂ ያ በኒ እስራኤል ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ኢኒ ረሱሉላህ ኢለይኩም፣ ወደ እናንተ የተላኩላችሁ መልእክተኛ ነኝ እያለ ሙሳ ይነግራቸዋል። ስለዚህ ሙሳም ሆነ ዒሳ መልእክተኞች ነቢያቶች ናቸው። የሁለቱም ተአምር ይለያያል። ሙሳ ለምሳሌ ባህርን የመክፈልን ተአምር ተሰጥቶ ነበር። ያን ባህር በብትሩ ከፍሏል። ፈአውሐይና ኢላ ሙሳ አን ድሪብ ቢዐሳከ ልባሕር ይላል አላህ። ወደ ሙሳም ትእዛዜን አስተላለፍኩለት በያዝከው ብትር ባህሩን ምታው ብዬ። ወዳም በመታው ጊዜ ፈንፈለቀ ተከፈለ ባህሩ ይላል። ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ ያም የተከፈለው ልክ እንደ ትልቅ ጋራ ተራራ ሆነ እያንዳንዱ እያለ ይናገራል። ወደዚያ ወደዚህ ተከፈለ፣ ደረቀለት፣ ወዲያው ጋራ ሆነ። ወዲያው አለፉ ህዝቦች። ዋዝለፍና ثم الآخرين እዚያው አሳለፋቸው አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልባሕር እንዳለ ሌላ ቦታ ላይ የእስራኤልን ልጆች በባህሩ ላይ አሳለፍኳቸው እያለ ይናገራል አላህ። አንደኛ ያ ነው። ሁለተኛ ከተሰጠው ተአምር ይቺ የያዛት ብትሩ ወደ እባብ የመቀየር አቅም ነበራት። ሙሳ ዓለይሂ ሰላም የፈርዖንን ደጋሚዎች የረታበት ያሸነፈበት ድንቅ ተአምሩ ነች እርሷ። ፈአልቃ ሙሳ ዐሳሁ እያለ ይናገራል። ሙሳም ብትሩን ጣላት፣ ወረወራት። ፈኢዛ ሂየ ተልቀፉ ማ የእፊኩን፣ እነርሱ የቀጠፉትን የሰሩትን ግድፈት ስራ እርሷም ትለቅማለች፣ ትበላለች እያለ ይናገራል። እና ድል ነስቶበታል በዚያ በተሰጠው ብትር በፊርዓውን ደጋሚዎች ላይ። የፊርዓውንም ደጋሚዎች እንዳለ አምነዋል። ቃሉ አመና ቢረብ ልዓለሚን ረብ ሙሳ ወሃሩን አሉ። እነሆ በዓለማቱ ጌታ አምነናል፣ በሙሳና በሃሩን ጌታ በሆነው በአላህ አምነናል አሉ። ይህ ነው። ሌላኛው ሙሳ ዓለይሂ ሰላም ከተሰጠው ተአምር መካከል በዚች በብትሩ ለህዝቦቹ ውሃ በተጠሙ ጊዜ ውሃ ያወጣላቸው ነበር። ድንጋይ መጥቶ እንደዚህ ውሃ የማፍለቅን የማውጣትን ተአምር ተሰጥቷል። ወኢዝ እስተስቃ ሙሳ ሊቀውሚሂ ፈቁልና ድሪብ ቢዐሳከ ልሐጀር ፈንፈጀረት ሚንሁ 12 ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም ኩሉ ወሽረቡ ሚን ሪዝቅ ላህ ወላ ተዕተው ፊ ልአርድ ሙፍሲዲን። ይህን ተአምር አላህ ስብሓነሁ ወተዓላ በሱረት አልበቀራ ላይ ይገልጸዋል። ወኢዝ እስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቡ ውሃን በለመነ ጊዜ ይላል አይ ጠለበ ልማእ ሚን አላህ ዐዘ ወጀል አን ዩስቅየ ዛሊከ ሊቀውሚህ። ሙሳ ለህዝቡ ውሃን በለመነኝ ጊዜ አለ። የሙሳ ህዝቦች ውሃ ፈለጉ፣ ውሃ አጡ። በዚህ ጊዜ ሙሳ ዓለይሂ ሰላም አላህን ለመነ። ጌታ አላህ ሆይ ለህዝቤ ውሃን ስጠኝ አለ። አላህ ምን አለው ሙሳን? ፈቁልና ድሪብ ቢዐሳከ ልሐጀር፣ በያዝካት ብትር እሱን ፊት ለፊት የሚገኘውን ብትር ነው ድንጋይ ምታ ነው። ትልቅ ድንጋይ ሙሳ ዓለይሂ ሰላም መጣና በብትሩ መታ አደረገው። ፈንፈጀረት ሚንሁ 12 ዐይን፣ 12 ምንጮች ከእርሱም እየተከፈሉ ወጡ ይላል። እነዚህ 12 ምንጭ ወጣላቸው። ከዚያ የእስራኤላውያን ልጆች ሂደው እንዲጠጡ ሆኑ ማለት ነው። ሌላም ተአምር ሙሳ ተሰጥቷል። ሙታንን የማስነሳትን ተአምር ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጢሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን አንድ ባለጸጋ ነበር። ይህም ባለጸጋ ሰዎች ለምን ይህን ሰው ገድለን እኛ የእሱን ንብረት አንከፋፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን አሉ። በዚህ ጊዜ ይህን ሰውዬ ይህንን ነገር አደረጉበት፣ ገደሉት።
ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸመጠጡ። እኔ አልገደልኩም አሉ። በዚህ ጊዜ እንግዲህ አሁንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነውና ገዳዩን ሙሳን ሂደን ጠይቀን ያሳውቀን ተባባሉ። ሄዱ እስራኤላውያኖች ሙሳን ጠየቁት። ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል። ያን ሰው ገዳዩን ሁላችንም ክደናል። ማን እንደገደለው ፈጣሪህ አላህ ያውቃልና እርሱን ጠይቀህ ንገረን፣ ያሳውቀን ያን ሰው። በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ስብሐነሁ ወተዓላ ተአምር ሊያደርግለት ፈለገ። ገብታችኋል? ያን ሙታን ራሱ ሙሳ ሊያስነሳው ነው፣ የሞተውን አካል ማለት ነው። ከዚያ ሙሳ ዓለይሂ ሰላምን ሙሳ ዓለይሂ ሰላም አላህን ጠየቀ። አምላክ ያላህ ወይ የገደለን ሰው ንገረና ሙሳ ሆይ ላምን እንዲያርዱ እዘዛቸው ህዝቦችህን አለው። ወይፈንን ላምን እረዱ በላቸዋል። ለምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትዕዛዙ እና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም ላም ያለበት ምክንያት። ከዚያ በኋላ ምን አደረጉ? ሙሳ ዓለይሂ ሰላም መጣና ላም እረዱ ተብላችኋል አላቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሀ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ አዟችኋል፣ ያንን ገዳይ ማን እንደሆን ለማወቅ አላቸው። ቃሉ አተተኺዙና ሁዝዋ፣ ሙሳ እያላገጥክብን ነው፣ ማላገጫ አድርገህ ትይዘናለህ እንዲ አሉት። ምን ያገናኘው? እኛ የሞተውን ሰው ነገር እናያለን፣ የማይገናኝ ነገር ላም እረዱ ትለናለህ፣ በዛ እንዴት ነው ማወቅ የምንችለው አሉት። አይ እንግዲህ ይህንን አድርጉ ተብላችኋል፣ አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። በቃ ይህን ትእዛዝ ስጥ ብቻ ነው የተባለው። ሙሳ ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ከዚያ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ስብሓነሁ ወተዓላ ፈቁልነ ድሪቡሁ ቢበዕዲሃ አለ። በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ሰው ያኔ ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ። ወዲያው ሙሳ ዓለይሂ ሰላም ስጋ ዘለላ ነሳና እንደዚህ ከከብቷ መታ ሲያደርግ ጊዜ ወዲያው ያ የሞተው ሰው ተነሳ። ፈቃመ ሚን በይን ልአምዋት ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ። በህዝቡ መካከልም እንደዚህ ሳለ ያ ሙታን ተነሳና የገደለኝ አከሌ አከሌ ልጅ ነው ካለ በኋላ ያውና ይሄ ነው ብሎ ተናገረ። አሁን እዚህ ጋር ብዙ ተአምርና ሙሳ ዓለይሂ ሰላም ሙታንን አስነሳ አይደለም። ሙሳ ዓለይሂ ሰላም ይሄ ሙታን አስነሳው። ለምን መረጥ አላህ የሚለውን ልንገራችሁ። እስራኤላውያኖች በግብፅ በኖሩበት ጊዜ ግብፃውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። የወይፈን ወኡሽሪቡ ፊ ቁሉቢሂም ልዕጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብፅ ሳያስወጣቸው በፊት በአላህ ስብሐነ ወተዓላ ፍቃድ በግብፅ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር። ገብታችኋል አይደለ? ያ ማለት እርሷ ቅዱስ ትሆንልኝ የሚለው ነገር በልባቸው ውስጥ አልጸዳም፣ አልጠራም ነበር። ያን ለማጥራት አላህ ስብሐነሁ ወተዓላ ምንን መረጠ? ላምን እረዱ በላቸው። ምን ያክል ደካማ እንደሆነች፣ መለኮታዊ ባህሪ እንደሌላት፣ ከራሷ እንኳ መከላከል የማትችል ነገር እንደሆነች በራሳቸው እጅ አርደው እንዲያዩ ፈለገ አላህ ስብሐነሁ ወተዓላ። ወኡሽሪቡ ፊ ቁሉቢሂም ልዕጅር፣ በግብፅ ላይ በነበሩበት ጊዜ የላምን ወይንም የወይፈንን ፍቅር በልባቸው ውስጥ ተጠጥተው ነበርና አለ። ወዲያው ጭራሽ ቅዱስ ብለህ የምታምነውን አካል ስታርደው ጊዜ ምን ያክል ደካማ እንደሆነ ስታይ ጊዜ ይቆርጥልሃል። ይሄ ነው። ከዚያ በኋላ ያንን አዘዛቸው። በዚህ ምክንያት ነው ላም የተባለበት ምክንያት። የላሚቱ ምዕራፍ የሚለው ሚስጥሩ ይሄው ነው። ሙሳ ዓለይሂ ሰላም በርካታ ተአምራቶችን አድርጓል። ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሳ ግልጽ የሆኑ 9 ተአምራቶችን ሰጥቼዋለሁ ይላል። ሌላ ከተሰጠው ተአምር መካከል ፈአርሰልና ዓለይሂም ጡፋን ወልጀራደ ወልቁመለ ወደፋዲዐ ወደመ አያትን ሙፈሰላትን ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ለሙሳ የሰጠውን ሌሎችን ተአምር ይገልጻለታል። ፈርዖን እንግዲህ እስራኤላውያንን ሙሳን እና ሃሩንን እስራኤላውያኖችን ይበድላቸው ነበር፣ ይገፋቸው ነበር፣ ይጨቁናቸው ነበር። በዚህም ምክንያት አላህ ስብሐነሁ ወተዓላ ያንን በዳይ ፈርዖንን ይቀጣው ነበር። ፈአርሰልና ዐለይሂም ጡፋን አለ። ማዕበልን አላህ ስብሐነሁ ወተዓላ ውሃን ላኩባቸው፣ አስነሳሁባቸው አለ። በውሃ እንዲሰምጥ አደረገው አይደለም። ከዚያ በፊት በዚያው በግብፅ ላይ ያለ ይቀጣው ነበር ፈርዖንን። ወልጀራድ አንበጣን ያስነሳበት ነበር። ወደ እህል እንዳለ እየገባ
ሁሉንም እህል ይጠዘጥዝባቸዋል። ከዚያ በኋላ ባዶ መና ያስቀራቸዋል። እነዚያን አላህ ስብሐነ ወተዓላ ያስነሳባቸው ነበር አለ። ወልጀራድ ወልቁመለ በልክ እንዲሁ በሰውነታቸው ላይ ማልማት እንዲሆን ያደርጋቸው ነው። ወደፋዲዐ ልክ እንዲሁ እንቁራሪት ነው የምትባለው እርሷን በየምግቦቻቸው ላይ የሄደች እንድትገባና እንዲራቡ ያደርጋቸዋል። ይህን የሚያደርገው የሚቀጣው ያለ ኃጢአታቸው አይደለም። ወደመ ልክ እንዲሁ ደም ይልክባቸው ነበር። የሚበሉት ወጥ እንደዚህ ለምሳሌ ሰርቶ ሰውየው አንድ የፊርዓውን ተከታይ ሊበሉ በሚሉ ጊዜ ወደ ደም ይቀየርባቸው ነበር አይናቸው እያየ። ይህ ሁሉ ለሙሳና ለተከታዮቹ የተደረገ ነው። በማን ላይ ቅጣት? በፈርዖንና በተከታዮች ላይ ሲበድሏቸው ሲጨቁናቸው ነበርና ነው። አላህ ስብሐነ ወተዓላ ማንንም አልበደለም። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። እኔ አልበደልኳቸውም፣ ነገር ግን ራሳቸውን በደሉ በኃጢአት አለ። ንጹሐኖችን በሚበድሉ ጊዜ እነዚህ በዳዮች ቅጣት ይገባቸዋል። ይህ የአምላክ ፍትህ ነው እና ፈርዖንንና ተከታዮችን ይቀጣለት ነበር። እነዚያ ሁሉ ለሙሳ ዓለይሂ ሰላም የተደረገ ተአምር ነበር እና ይህ ነው። ሌላው የዒሳ ዓለይሂ ሰላም ወይም የኢየሱስ ተአምራቶችስ ምን ምን ናቸው ወደሚለው እንምጣ። ኢየሱስ ወይንም የድንግል ማርያም ልጅ ገና አወላለዱ ራሱ ተአምር ነው። አወላለዱ ራሱ ወጣ ያለ ተአምር ነው። ማንም ወንድ ጫፏን ሳይነካት ማርያምን በድንግልናዋ ሳለች እንድትወልደው ተደረገ። የመጀመሪያው እሱ ነው። አላህ ስብሐነ ወተዓላ አወላለዱን ሲገልጽ ተአምራዊ አወላለድ እያለ በቁርአን ላይ ይገልጸዋል። ወሊነጅዐለሁ አየተን ሊናስ፣ ለሰው ሁሉ ተአምር ላደርገው ነው ይሄን ልጅ አለ። ማንም ወንድ ሳይነካት እንድትወልድ ተደረገች። ይዟቸዋል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ለእርሷንም ልጇንም ለዓለማት ሁሉ ተአምር አደረግኳቸው እያለ አላህ ስብሐነሁ ወተዓላ ይገልጻል። አንደኛ ተአምር ነው አወላለዱ። ሁለተኛ እሱ ካደረጋቸው ተአምር መሲሁ ተአምር ማድረግ የጀመረው በእስልምና ነቢይ ከሆነ በኋላ አይደለም። ገና ህፃን እያለ እናቱ አዝለው፣ እንግዲህ ህፃን ልጅ ታዝሎ ገና መናገር አይችልም አይደለም። በዚያን ጊዜው የሰው ልጆችን ቋንቋ አውጥቶ እንዲናገር አድርጎታል አላህ ሱብሓነሁ ወተዓላ። ቃለ ኢኒ ዐብዱላህ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ብሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቅያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ይህ ንግግር ዒሳ ህፃን እያለ የተናገረው ነው። ለምን እንዲናገር ተፈለገ በዚያን ጊዜ? አሁንም ከመናገሩ በስተጀርባ አምላክ አላህ ስብሐነሁ ወተዓላ ትልቅ ጥበብ አለው፣ ትልቅ ዓላማ አለው። እርሱ ምንድን ነው? መሲሁ ከእናቱ ክብር ይከላከል ዘንድ። እንግዲህ ድንግል ማርያም ከወንድ ጋር ንክኪ እንደሌላት እስራኤላውያኖች ያውቁ ነበር። የቤተል መቅደስ የኢየሩሳሌም የዚህ አገልጋይ እንደሆነች ያውቃሉ። ንጹሕ ነበረች። ልጅን አርግዛ ስትመጣ ወልዳ ስትመጣ ጊዜ ጥያቄ ያስነሳ እነዚህ ሰዎች እንዴ ባል እንደሌለሽ ወንድ እንደማይነካሽ እናውቃለን። ስለዚህ ከየት አመጣሽው መባሉ አይቀርም አይደለም። በዚህን ጊዜ እሷ መልስ ብትሰጥ የሚሰማት የለም። አይ እኔ ይህንን ተአምራዊ በሆነ መንገድ ወልጄው መጣሁ ብትል አያምኗትም። ስለዚህ አምላክ ራሱ ተአምር ማድረግ አለበት። የእሷ መናገር አሁን ቦታ የለውምና ከእነርሱ ዘንድ አንቺ ዝም በይ ነው ያላት አላህ። ፈኢማ ተረይነ ሚነ ልበሸሪ አሐደን ፈቁሊ ኢኒ ነዘርቱ ልረሕማን ሰውመን ፈለን ኡከሊመ ልየውመ ኢንስያ። እኔ ዛሬ ማንንም ሰው አላናገርም፣ እኔ ለጌታዬ ለአላህ ከመናገር እንድቆጠብ ተስያለሁኝ አለች። ዝም በይ ተብላለች። አላህ ስብሐነሁ ወተዓላ ዝም በይ ብሏታል። መናገሯ በዚህ ሰዓት ፋይዳ የለውም፣ ጥቅም የለውም። ይልቁንስ አላህ ተአምር ሊያደርግ ነው። ከጠየቁሽ ወደ ልጁ አመላክሻቸው እሱ ይመልስላችኋል በያቸው ብሎ ነግሯታል አላህ ስብሐነሁ ወተዓላ። ፈአተት ቢሂ ቀውመሃ ተሕሚሉሁ አለ አላህ። ልጁንም ተሸክማው አዝላው ወደ ህዝቦቿ ሄደች መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ እጅግ በጣም አጸያፊ ነገር ይዘች መጣሽ አንቺ መርየም አሏት። ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግየ፣ አባትሽ መጥፎ ሰው አልነበርም እናትሽም አመንዛሪ አልነበረችም፣ አንቺ ከማን ወጥተሽ ነው እንደዚህ አድርገሽ የመጣሽው ብለው ወቀሷት። ፈአሻረት ኢለይህ፣ ወደ ህፃኑም አመላከተች። በዚህ ጊዜ ተቆጡ። ከአንቺ ነው መልስ እየጠበቅን ያለ ነው። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለሽ? አንቺ ራስሽ መልሱን መልሽ አሏት። እሱ ሊናገር የማይችል ነው ብለው ጮሁ ምናምን። ወዲያው ግን እንዲናገር አደረገው አላህ። ቃለ ኢኒ ዐብዱላህ፣
እኔስ እናንተ እንደምትሉት በዝሙት የመጣሁ ልጅ አይደለሁም፣ እኔ የአላህ ባሪያና አገልጋይ ነኝ አላቸው መሲሁ።